ተማሪዎች በዛሬ ትምህርታችን የጥንት የላቲን አሜሪካ ስልጣኔ እናያለን። so the ancient civilization of Latin America ስለዚህ ልክ እንደ ኤዥያ ላይ አራት ስቴቶች እንዳየኑላ ላቲን አሜሪካ ላይ ሶስት ናውን የሆኑ ስቴቶች አሉ። so ከዚህ ትምህርት በኋላ ተማሪዎች በደንብ ማወቅ ያለባቸው ነገሮች ምንድናቸው? ምንድነው የመጀመሪያ ሜጀር አቺቭመንታቸው ላቲን አሜሪካ ወይም ቱዴይስ ሳውዝ አሜሪካ ብለን የምንጠራው ዛሬ ደቡብ አሜሪካ የድሮ ላቲን አሜሪካ ይባላሉ። ስለዚህ የት ግዛቶች ላይ ነው ስልጣኔ የጀመረው? ሶስት ቦታ ነው ብያለሁ። የመጀመሪያ ማያ ነው፣ ሁለተኛ ኢንካ፣ ሶስተኛ አዜቲክስ። እነዚህ ሶስቱም ኤሪያዎች በላቲን አሜሪካ ስር የሚገኙ ናቸው። ሶሻል ስትራክቸሩ ምን ይመስላል? ፖለቲካል ሲቹዌሽኑ ምን ይመስላል? ኢኮኖሚያቸው ምን ይመስላል? ካልቸራል አቺቭመንታቸው ቤዝድ ኦን ኤንሸንት ሲቪላይዜሽን በጥንት ስልጣኔ ጊዜ ሶሳይቲ በእነዚህ በሶስቱም ስቴቶች ምን ይመስላል? ፖለቲክሱ ምን ይመስላል? ኢኮኖሚያቸው እንዴት ነው ዴቨሎፕ የሆነው? እና ካልቸራል አቺቭመንታቸው ምን ይመስላል የሚለውን ነገር እናያለን። በሌላ ምንድነው ፖዚቲቭ ኢምፓክቱ ለዛሬ ወርልድ የላቲን አሜሪካ ሲቪላይዜሽን ለቱዴይስ ወርልድ ምንድነው ፖዚቲቭ ኢምፓክቱ የሚለውን ነገር እናያለን። ሌላ ኮንትሪቢዩሽኑ ምንድነው ለሶሳይቲ የሚያደርገው ኮንትሪቢዩሽን በተለያዩ ዘርፎች ሲቪላይዝድ ሆነዋል እነዚህ ሶስቱም ስቴቶች። ስለዚህ እያንዳንዳቸውን እንመለከታለን ማለት ነው። ስለዚህ ላቲን አሜሪካን civilization should become reversed or advanced by different areas such as today's Mexico. ዛሬ ሜክሲኮ ብለን የምንጠራው ሀገር ጥንት በላቲን አሜሪካ ስር ያለች ነች። ይሄን ብቻ አይደለም፣ ዛሬ ሴንትራል አሜሪካ እንዲሁም ሳውዝ አሜሪካ እነዚህ በሙሉ በድሮ ጊዜ በላቲን አሜሪካ በጥንት በላቲን አሜሪካ የሚገኙ ስቴቶች ናቸው ማለት ነው። ሳቻስ ማያ፣ ኢንካ ኤንድ አዜቲክስ ብለን የምንጠራቸው እነዚህ ናቸው። እያንዳንዱ በተለያዩ ዘርፎች አድቫንስድ ሆነዋል። ለምሳሌ ላቲን አሜሪካዎች የመጀመሪያ ሲቪላይዜሽናቸው ምንድነው? አግሪካልቸር ነው። ሁለተኛ ማቴማቲክስ፣ አስትሮኖሚ፣ ገቨርንመንታል ሲስተም፣ ሪሊጅን እነዚህ በሙሉ ምንድናቸው? አድቫንስድ የሆኑበት ሁኔታ ነው ማለት ነው። እያንዳንዳቸውን እስቲ እኔ what about ማያን ሲቪላይዜሽን? የማያ ሲቪላይዜሽን ምን ይመስላል? ስለዚህ ማያ የምንለው ስቴት የድሮ ማያ የምንለው ስቴት ዛሬ የት ነው የሚገኘው? የት አካባቢ የሚገኝ የላቲን አሜሪካ ስቴት ነው። it was today's it's found in Central America የድሮ የጥንት ማያ ስቴት ነው ማለት ነው። they were advanced by different things such as they were advanced mathematics, writing system, astronomy and architecture እነዚህ አድቫንስሜንታቸውን የማያዎችን የሚያሳይ ነው። ሲቲያቸው በጣም ላርጀስት የሆኑ ሲቲዎች አሏቸው። እነዚህ ሲቲዎች በእነማን ነው የሚመራው? በኪንግ ነው። the kings were leading the large cities እነዚህ ትልልቅ ሲቲዎችን ኪንጎች ይመሯቸዋል። they were developing hieroglyphic writing system just like in the የኢጅፕት ራይቲንግ ሲስተም ሄሮግራፊክስ ነው። ማያዎችም ሄሮግራፊክስ ራይቲንግ ሲስተም ነው ያላቸው። ማያዎች ዩኒክ የሚያደርጋቸው ከሌሎች ሲቪላይዜሽን በጣም ለየት የሚያደርጋቸው የስልጣኔያቸው ጫፍ ማውጣት ምንድነው? ለመጀመሪያ ጊዜ ዓለም ላይ ካለንደር የሚባለውን ነገር ዴቨሎፕ ያደረጉት እነሱ ናቸው። ካለንደር should become for the first time developed by Mayans። ይሄን ብቻ አይደለም፣ በፒራሚዶችን በመስራት ይታወቃሉ። ልክ እንደነ ኢጂፕት እንደነ ግብጽ ፒራሚዶችን በመስራት ይታወቃሉ። they were practicing
አግሪካልቸር ኤንድ ትሬድ የኢኮኖሚ ምንጫቸው ደግሞ ግብርናና ንግድ ነው። the Mayans were engaged by agriculture and trade. another important achievementቸው astronomy. it studies about celestial body or universe ስለ ህዋ የሚያጠኑ ናቸው። ማቴማቲክስ ልክ እንደ ሌሎችም የተለያዩ የማቴማቲክስ አድቫንስመንትን አፕሩቭ አድርጓሉ። ይሄ በሲሉ የምትመለከቱት ማያን ስቴት ነው። ማያን ስቴት ላቲን አሜሪካ ላይ የሚገኝ ነው። እነዚህ ፒራሚዶች ናቸው። ኢኮኖሚያቸው ፋርሚንግ ነው። ፋርሚንግ ላይ የመጀመሪያ ፕሮዲዩስ የሚያደርጉት ክሮፕ ምንድነው? ሜዝ በቆሎ ያመርታሉ ላቲን አሜሪካዎች። እንዲሁም ደግሞ የተለያዩ ሲቲዎች አሏቸው፣ ቴምፕሎስ አሏቸው፣ ቶምቦች አሏቸው። እነዚህ በሙሉ የጥንት የማያ ሲቪላይዜሽን ነው። የዛሬ ሴንትራል አሜሪካ ማለት ነው። የዛሬ ሴንትራል አሜሪካ ይሄን ይመስላል። ሁለተኛ የላቲን አሜሪካ ስቴትስ ኢንካ ነው። ኢንካ እንላለን። so this Inca today it's found in South America especially it's found Andes Mountain በአንዲስ ማውንቴን በሚባልበት በዛ ማውንቴን ተራራ አካባቢ ነው ስልጣኔ ጂማሮን ያደረገው በደቡብ አሜሪካ። ስልጣኔያቸው the Mayans should become a strong empire that ruled by Span Inca, the kings, the ruler of the Incans እና ስፓን ኢንካ የሚባለው መሪያቸው ነው። በዛ ሩልድ ይደረጋል። the Mayans should become what we call the Mayans were advanced or constructed roads የተለያዩ መንገዶችን that is connect የሚያደርገው ቪሌጆችን ከቪሌጅ ጋር ሲቲዎችን ከሲቲ ጋር ኮኔክት የሚያደርገው ሮዶችን ቢልድ አድርጓሉ። ሌላ ብሪጅስ የተለያዩ ድልድዮችን ሰዎች መሻገር የሚያቅታቸውን ቦታዎችን እንዲሻገሩ ድልድዮች ኮንስትራክትድ ተደርጓሉ። they were also practiced agricultural activity, advanced agriculture that is found in the mountain trace ይሄ ተራራ አካባቢዎች ሰዎች እንዴት አድርጎ እንደሚያርሱ የሚያሳይ ነው። በጣም እርከን በመቁረጥ ቦዮችን በማዘጋጃት ዝናብ ሲዘንብ ወይም ውሃ ሲመጣ ጠራርጎ እንዳይወስድ የተለያዩ እርከኖችን ትሬሲንጎችን በመስራት ይታወቃሉ። they have their own writing systems ኪፒው ይባላል ይሄ ራይቲንግ ሲስተማቸው and they have centralized የሆነ ruling system አላቸው። ሌላ ኢንካዎች ዩኒክ የሚያደርገው ምንድነው? ኦርጋናይዝድ የሆነ ሶሳይቲ ነው። ዌል ኦርጋናይዝድ የሆነ ሶሳይቲ አላቸው ኢንካዎች። የኢንካ ስልጣኔ የድሮ የጥንት የኢንካ ኢምፓየር ይሄን ይመስላል። ስፔሻሊ ሳውዝ አሜሪካ በአሁኑ ሰዓት ሳውዝ አሜሪካ የምንለው እነዚህ እርከኖች በሙሉ በተራራ አካባቢ ላይ የተሰሩ ለምንድን ነው? አግሪካልቸርን ፋርሚንግን ፐርፎርም ለማድረግ ነው። ስለዚህ የተለያዩ ድልድዮችን እዚህ ጋር ሰርቷሉ። ዛትስ ኮኔክቲንግ አንዱ መሻገር የማይቻልበት ቦታዎችን ለመሻገር የተለያዩ ድልድዮችን የሰሩበት ሁኔታ ነው። ሶ ይሄ ለዛሬ ወርልድ ከፍተኛ የሆነ አስተዋጽኦ አድርጓል ማለት ነው። ዘላስት የመጨረሻ የላቲን አሜሪካ ስቴትስ አዜቲክስ ወይም አዜቲክ ኢምፓየር እንላለን። ልክ እንደ ኢንካን ኢምፓየር ይሄ አዜቲክ የት ነው የሚገኘው? ሳውዝ አሜሪካ ነው። ሳውዝ አሜሪካ ላይ ይገኛል። አዜቲኮች ከሌላ ላቲን አሜሪካ ስቴቶች ዩኒክ የሚያደርጋቸው they were what we call warriors ሚሊታንት ናቸው። እነዚህ በጦርነት የሚታወቁ ናቸው። they practicing the China maps ይባላል። ይሄ ፎልቲንግ አተራራስ ስርዓት ይጠቀማሉ። እነዚህ አግሪካልቸራቸው በዚህ ስርዓት ነው ፐርፎርም የሚያደርጉት። ሌላ አዜቲኮች ወርሺፕ የሚያደርጉት ሜኒ ጋድ they worshipped many god and goddesses የተለያዩ ጣዖቶችን ያመልካሉ።
የነሱ የሚያመልኩት አምልኳቸው በጣም ብዙ ነው። ስለዚህ they celebrate different religion ሰርሞኒዎች አለዋቸው and they build different pyramids palace and marketplace የተለያዩ የንግድ ቦታዎች ይሄ ዛሬ አሁን በዘመናዊ ቋንቋ የገበያ ማዕከል ብለን የምንጠራው ያኔ አዜቲኮች የጀመሩ ነው። ሰዎች አንድ ላይ ሰብሰብ ብሎ የተለያዩ መግዛት መሸጥ የሚፈልገውን ነገር ከዛ ከማርኬት ፕሌስ ያገኛሉ። ፓላሶች ቤተ መንግስቶች የተለያዩ ቤተ መንግስቶችን በመገንባት ይታወቃሉ። ፒራሚዶች እና the Aztecs empire is the powerful empire compared to the other Latin America ከሌሎች ላቲን አሜሪካ ስቴቶች ጋር ሲነጻጸር ፓወርፉል ነው። ፓወርፉል ኤምፓየር ያለበት ነው። ይሄ በሲሉ የምትመለከቱት የአዜቲክ ሲቪላይዜሽን እንዴት እንደጀመረ እንዴት ፓላሶችን ኮንስትራክት እንዳደረጉ የሚያሳይ ነው። እነዚህ ደግሞ ጋሻና ጀገራዎችን ይዞ ጦረኞች ናቸው። they were warriors ይታወቃሉ በዚህ በጦርነት። ስለዚህ ከፍተኛ የሆነ የሚሊተሪ ትሬኒንግ የወሰዱ ናቸው ማለት ነው። ሚሊተሪ ትሬኒንግ የወሰዱ ናቸው። ሶ የዛሬ ትምህርታችንን ስናጠቃልል ላቲን አሜሪካን ሲቪላይዜሽን በሶስት በተለያዩ ስቴቶች ላይ ጀምሯል። ከዛም የመጀመሪያ ማያ ነው፣ ሁለተኛ ኢንካ ነው፣ ሶስተኛ አዜቲክስ። ስለዚህ እነዚህ ሶስቱም ስቴቶች በተለያዩ ፊልዶች ሲቪላይዝድ ሆነዋል። ለምሳሌ ራይቲንግ ሲስተም፣ አስትሮኖሚ፣ አርቴክስቸር እነዚህ ለዛሬ ሶሳይቲ ከፍተኛ የሆነ ተጽዕኖ አለው። ፖዚቲቭ የሆነ ተጽዕኖ አሳድሮ አልፏል። የተለያዩ የዓለም ሀገራት በኢንካን ቢልዲንግ ላይ በጣም ፎከስ ያደርጋል፣ አቴንሽን ይሰጣሉ። ምክንያቱም they were organized የሆነ ኢምፓየር ነው ያላቸው። ከሌሎች ኢምፓየሮች ለየት የሚያደርገው ይሄ ነው። በአግሪካልቸርም የተለያዩ ቴክኖሎጂካል ኢኖቬሽን በመጠቀም አድቫንስድ ናቸው። ሶ ሚሊተሪ ሰርቪሳቸውም ሚሊተሪ ስትሬንግዛቸውም ሃይ ነው። እነዚህ ምንድነው በዛሬ ትምህርታችን የተመለከትነው የላቲን አሜሪካ ቱዴይስ ሳውዝ አሜሪካ የምንለውን በሶስት በተለያዩ ስቴቶች ላቲን አሜሪካዎች ሲቪላይዝድ ሆነዋል። ኤንሺየንት ታይም ላይ አንደኛ ማያ ነው፣ ሁለተኛ ኢንካ ነው፣ ሶስተኛ አዜቲክስ ነው። ስለዚህ ስለነዚህ ስቴቶች በራይቲንግ ሲስተም፣ በአግሪካልቸር በተለያዩ ፊልዶች አድቫንስድ መሆናቸውን ተመልክተናል። የዛሬ ቪዲዮአችን ይሄን ይመስላል። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። እናመሰግናለን።